የመካከለኛው ምስራቅ አድማስ ዳግም በባሩድ ጭስና በእሳት ነበልባል ተሸፍኗል። የሰላም ርግቦች ክንፋቸው ሲሰበር፣ ተስፋ የተጣለባቸው የዲፕሎማሲ ጠረጴዛዎች ደግሞ አረመኔያዊ በሆነ የከባድ ሚሳኤሎች ጩኸት ተገልብጠዋል። ከመጋቢት 2026 ወዲህ በቀጠናው እየታየ ያለው እሳተ ገሞራማ ውጥረት የታሪክ ድርሳናት ከሚያውቋቸው የተለመደ የጥይት ልውውጦች እጅግ የዘለለና መልኩን የለወጠ ነው። ይህ የማይበገሬነት ትርክቶች በአየር ላይ የሚሰባበሩት የቴክኖሎጂ ፊልሚያ፣ የሰላም ቃላት በሞት መሣሪያዎች ላይ ተለጥፈው የሚላኩበት ዘግናኝ የሥነ ልቦና ሸፍጥ፣ እንዲሁም ዓለምን ወደማያባራ የጥፋት አዘቅት ሊገፋ በሚችል የጂኦፖለቲካ ኃያላን የሞት ሽረት ትግል የተቃኘ አዲስ የጦርነት ምዕራፍ ነው። የኢራን እውነተኛ ቃል ኪዳን 4 ዘመቻ በቀጠናው ሰማይ ላይ የፍርሃት ድባብን ሲያነግስ፣ የአሜሪካንና የእስራኤል የዘመናት የቴክኖሎጂ ኩራት ሲፈተን፣ እንዲሁም በሊባኖስና በኢራቅ የተሰለፉት የተቃውሞ ዘንጎች ጦርነቱን ባለብዙ ግንባር ሲያደርጉት የቀጠናው የፖለቲካ የልብ ምት ከምንጊዜም በላይ ከፍ ብሏል። በዚህ ጥልቅ ትንታኔ የዲፕሎማሲ ቋንቋ በጦር መሳሪያዎች እሳታዊ ነበልባል በተዋጠበት በዚህ ውስብስብ መልክዓ ምድር ውስጥ ኃያላኑ እየተጫወቱት ያለውን የቴክኖሎጂ የፕሮፓጋንዳና የጂኦፖለቲካዊ ሽኩቻ ድብቅ ገጽታዎች እንፈትሻለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የመካከለኛው ምስራቅ የፖለቲካና የጦርነት መልክዓ ምድር ዳግም በማያገግምበት የትርምስ ማዕከል ውስጥ ገብቷል። የዲፕሎማሲ በሮች ተዘግተው የሰላም ጥሪዎች በከባድ የጦር መሳሪያዎች ድምፅ ተውጠዋል። ከመጋቢት 2026 ወዲህ እየተስተዋለ ያለው ወታደራዊ ፍጥጫ ቀደም ሲል ከነበሩት ግጭቶችና እጅግ በተለየ መልኩ የቴክኖሎጂ የበላይነት፣ የሥነ ልቦና ጦርነትና የፕሮፓጋንዳ ሸፍጥን አጣምሮ የያዘ ባለብዙ ግንባር እሳተ ገሞራ ሆኗል። በዚህ አውድማ ውስጥ ኢራን፣ እስራኤል፣ አሜሪካ፣ በሊባኖስ የሚገኘው ሄዝቦላህና በኢራቅ የሚንቀሳቀሱ እስላማዊ ተቃዋሚ ኃይሎች የሞት ሽረት ትግል ውስጥ ተዘፍቀዋል። የውጥረቱ ማዕከልና የጦርነቱ አዲስ ምዕራፍ የተከፈተው ኢራን እውነተኛ ቃል ኪዳን 4 በሚል ስያሜ የጀመረችውን መጠነ ሰፊ የተቀናጀና ተከታታይነት ያለው የሚሳኤልና የድሮን ጥቃት ተከትሎ ነው። የኢራን እስላማዊ አብዮታዊ ዘብ የፋጢማ አልዘህራ በሚል ምስጢራዊ የዘመቻ ኮድ የከፈተው ይህ ጥቃት እስራኤልንና በቀጠና የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችን ኢላማ ያደረገ ነው። የኢራን የጦር ኃይል ቃል አቀባይ ኢብራሂም ዞልፋጋሪ በሰጡት እሳተ ገሞራ የመሰለ መግለጫ የኢራን የደህንነት መዋቅር የአሜሪካና የእስራኤል ወታደራዊ እንቅስቃሴዎች በቅርበት እየተከታተለ መሆኑንና የማያባራ ጥቃት እንደሚሰነዝሩ ዝተዋል። ይህ ዘመቻ 73ኛ 74ኛና 75ኛ ማዕበሎችን በማስተናገድ እጅግ የላቁና ከባድ አውዳሚ ኃይል ያላቸውን ባለስቲክና ክሩዝ ሚሳኤሎችን እንዲሁም አጥቂ ድሮኖችን አጣምሮ የያዘ ነበር። ኢማድ፣ ፋታህ፣ ቃድር፣ ቴባር ሸካንና ሆራም ሻሃር ፎር የተሰኙ የኢራን ሚሳኤሎች ከ1000 እስከ 2500 ኪሎ ሜትር ርቀት ተጉዘው ኢላማቸውን መምታት የሚችሉ ሲሆኑ በቴል አቪቭ፣ ፔታህ ቲክቫ፣ ሆሎንና ራማት ጋን ከተሞች ላይ የፍርሃት ድባብን አንግሰዋል። ከዚህ ወታደራዊ ዘመቻ ጀርባ ያለው ዋነኛና አስገራሚው ክስተት ግን በቴክኖሎጂ መስክ የተመዘገበው ያልተጠበቀ ፉክክር ነው። ለረጅም አስርተ ዓመታት አሜሪካና እስራኤል በመካከለኛው ምስራቅ ሰማይ ላይ ፍጹም የሆነ የአየር የበላይነት ነበራቸው። በተለይም በዓለም ላይ እጅግ ዘመናዊ በራዳር የማይታይና የማይበገረው ተብሎ የሚታሰበው 5ኛው ትውልድ ኤፍ-35 የጦር ጀነራል አውሮፕላን የዚህ የበላይነት ማሳያ ነበር። ይሁን እንጂ የኢራን ማጅድ የተሰኘው በሀገር ውስጥ የተመረተና በኢንፍራሬድ የሙቀት ልቀት የሚመራ የአጭር ርቀት የአየር መከላከያ ሥርዓት ይህንን ስም ያጎደፈው ይመስላል። የኢራን ሚዲያዎችና የደህንነት ምንጮች እንዳስታወቁት ይህ ሥርዓት ኤፍ-35 አውሮፕላንን መጥቶ ከባድ ጉዳት በማድረስ አስቸኳይ እርፊያ እንዲያደርግ አስገድዶታል። የራዳር ሞገዶችን በማምለጥ የሚታወቀው ኤፍ-35 ሞተሩ የሚያመነጨውን ከፍተኛ የሙቀት መጠን ተከትሎ በሚጓዘው የማጂድ ሚሳኤል መመታቱ የአሜሪካን የጦር ቴክኖሎጂ ኩራት ላይ ትልቅ የሥነ ልቦና ስብራት አድርሷል። የአሜሪካ ማዕከላዊ እዝ ቃል አቀባይ ካፒቴን ቶም ሆኪንስ አውሮፕላኑ በኢራን ሰማይ ላይ የውጊያ ተልዕኮ እያከናወነ ሳለ መመታቱንና ደህንነቱ ባልተገለጸ ወታደራዊ የጦር ሰፈር አስቸኳይ እርፊያ ማድረጉን ማመናቸው ጉዳዩን ይበልጥ አረጋግጦታል። ምንም እንኳን እስራኤልና አሜሪካ ጉዳቱን አሳንሰው ለማቅረብ ቢሞክሩም አንድ ኤፍ-16 የጦር አውሮፕላን በኢራን የገጽ ወደ አየር ሚሳኤል መመታቱን እስራኤል ማመኑ አልቀረም። የኢራን የመከላከያ ሥርዓት
ከ200 በላይ ድሮኖችንና አውሮፕላኖችን ማውደሙን መግለጿ እንዲሁም ይህ ክስተት አሜሪካና እስራኤል በኢራን ግዛት ላይ የሚያደርጉትን የበረራና የጥቃት መጠን ወይም ቴምፖ እንዲቀንሱ ማድረጉ የጦርነቱ ሚዛን በቴክኖሎጂ ደረጃም ቢሆን መናወጡን ያሳያል። ከዚህ የቴክኖሎጂ ፍጥጫ ጎን ለጎን የጦርነቱ ሌላኛውና እጅግ አደገኛው ምዕራፍ የተከፈተው በእስራኤል የኒውክሌር ማዕከል አቅራቢያ ነው። በደቡባዊ እስራኤል በምትገኘው ዲሞና ከተማና አጎራባች በሆነችው አራድ ከተማ ላይ የተሰነዘረው የሚሳኤል ጥቃት ዓለምን በድንጋጤ ያዋከበ ክስተት ነበር። ዲሞና የእስራኤልን እጅግ ምስጢራዊ የሆነ የኔጌቭ የኒውክሌር ምርምር ማዕከል ያቀፈች ከተማ ናት። የኢራን ሚሳኤል ከዚህ ማዕከል አቅራቢያ በማረፉ ኢራን የእስራኤልን የኒውክሌር ተቋማት የመምታት አቅም እንዳላት በተግባር ያሳየችበት የማስጠንቀቂያ ደውል ተደርጎ ተወስዷል። ክፍት የመረጃ ምንጮች ወይም ኦሲንት እንዳረጋገጡት ሚሳኤሉ በትክክል በዲሞና ከተማ ውስጥ አርፏል። ምንም እንኳን የእስራኤል ባለሥልጣናት በኒውክሌር ማዕከሉ ላይ ምንም አይነት ፊዚካላዊ ጉዳትም ሆነ የጨረር ልቀት አለመኖሩን ቢያስታውቁም በአራድ ከተማ መሃል ያረፈው 450 ኪሎ ግራም የሚመዝን ተራ አውዳሚ ኃይል የያዘ ሚሳኤል ከፍተኛ ጉዳት አድርሷል። ከ20 በላይ ሰዎች ሲገደሉ ወደ 200 የሚጠጉ ዜጎች ቆስለዋል። ሕንፃዎች ፈርሰዋል። መሠረተ ልማቶች ወድመዋል። ከተማዋም ወደ ድንገተኛ አደጋ ቀጠናነት ተቀይራለች። ኢራን ይህንን ጥቃት በእስራኤል በኩል በናታንዝ የኒውክሌር ማዕከሏ ላይ ለተፈጸመው ጥቃት የተሰጠ የተመጣጠነ የአጸፋ እርምጃ መሆኑ ብትገልጽም በዲሞና ያረፈው ሚሳኤል ግን ሆን ተብሎ የተላከ የሥነ ልቦና ሽብር መሆኑ አያጠራጥርም። ጦርነቱ በኢራንና በእስራኤል መካከል ብቻ የተወሰነ አይደለም። የተቃውሞ ዘንግ በመባል የሚታወቁት የኢራን አጋር ኃይሎች ቀጠናውን ወደ ሙሉ እሳትነት ቀይረውታል። በሊባኖስ የሚገኘው ሄዝቦላ በእስራኤል ላይ የሚደረገው ተከታታይ የሮኬትና የድሮን ጥቃት እጅግ አጠናክሮ ቀጥሏል። በ24 ሰዓታት ውስጥ ብቻ 63 ወታደራዊ ኦፕሬሽኖችን ማካሄዱን ያስታወቀው ሄዝቦላ ጥቃቱን ያተኮረው በሰሜናዊ እስራኤል በሚገኙ የጦር ሰፈሮች፣ ወታደራዊ ስብስቦችና ስትራቴጂካዊ ማዕከላት ላይ ነው። በተለይም በሳፌድ ከተማ የሚገኘውን የእስራኤል ሰራዊት የሰሜን እዝ ማዕከል በድሮን መንጋ መምታቱን እንዲሁም ሾሎሚ፣ ኪያት ሽሞና፣ ሐኒታና ራሞት ናፍታሊ በተባሉ የእስራኤል ሰፈራ ጣቢያዎች ላይ ያካሄደው የሮኬት ዝናብ የእስራኤልን የሰሜን ድንበር የጦርነት ቀጠና አድርጎታል። እስራኤል በበኩሏ ለዚህ የሕዝቦላ ጥቃት የሰጠችው ምላሽ እጅግ እየከረረ ነበር። የእስራኤል ጦር ወደ ደቡብ ሊባኖስ በመግባት የምድር ላይ ጥቃት መጀመሩ ብቻ ሳይሆን የሕዝቦላ የፋይናንስ የፕሮፓጋንዳና የማኅበራዊ መሠረተ ልማቶችን አውድሟል። አልካርድ አልሐሰን በመባል የሚታወቀውን የሕዝቦላ የፋይናንስ ተቋም ቅርንጫፎች አልማናር የቴሌቪዥን ጣቢያና አልኑር የሬዲዮ ጣቢያ ከባድ የአየር ድብደባ ፈጽሞባቸዋል። በዚህም የአልማናር ቴሌቪዥን የፖለቲካ ፕሮግራም ኃላፊ መሐመድ ሸሪና ባለቤታቸው ተገድለዋል። ከዚህም አልፎ በርጅ ካላውያ በተባለች የደቡባዊ ሊባኖስ መንደር በሚገኝ የሕክምና ማዕከል ላይ በተፈጸመ የአየር ድብደባ 12 የሕክምና ባለሙያዎች ሕይወታቸውን አጥተዋል። እስራኤል እነዚህ ተቋማት ለሽብር ተግባር የገንዘብ ድጋፍ ለማድረግና የጦር መሳሪያዎችን ለማዘዋወር ያገለግላሉ የሚል ክስ ስታቀርብ፣ የሊባኖስ ባለሥልጣናትና ሄዝቦላ ግን እስራኤል ሆን ብላ የሲቪል ተቋማትን እያወደመች ነው በማለት ይኮንናሉ። በዚህም ምክንያት በሊባኖስ በኩል ከ1 ሚሊዮን በላይ ዜጎች የተፈናቀሉ ሲሆን የሊባኖስ መንግሥትም እስራኤል በደቡባዊ ሊባኖስ የተለያዩ ዞኖችን ለመፍጠርና ዜጎችን በጅምላ ለመቅጣት እያቀደች ነው ሲል ይከሳል። በእስራኤል በኩልም በ10 ሺዎች የሚቆጠሩ ዜጎች ከመኖሪያቸው ተፈናቅለዋል። የግጭቱ አድማስ ወደ ሊባኖስ ብቻ ያመራ ሳይሆን ኢራቅ ውስጥ የሚገኙ እስላማዊ ተቃዋሚ ሚሊሻዎችንም አሳትፏል። ይህ ጥምረት በ24 ሰዓታት ውስጥ ብቻ 27 ጥቃቶችን በመሰንዘር አሜሪካ በቀጠናው ያላትን ወታደራዊ መሠረተ ልማት ኢላማ አድርጓል። በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል ጦር ሰፈር፣ በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን የአየር ኃይል ሰፈር፣ በኩዌት የሚገኘው አሊ አልሳሌም የጦር ሰፈር እና በተባበሩት አረብ ኤምሬት የሚገኘው አልዳፍራ የአየር ኃይል ሰፈር በእነዚህ ሚሊሻዎችና በኢራን የጋራ ጥቃት ተመትተዋል። ይህ ድርጊት አሜሪካና እስራኤል በጋዛ ያካሄዱትን ጦርነት ተከትሎ የተጠነሰሰው የተቃውሞ ዘንግ በቀጥታ አሜሪካን ወደ መካከለኛው ምስራቅ ረግረጋማ ጦርነት ለመጎተትና ጫና ለመፍጠር የሚያደርገው ስትራቴጂካዊ እርምጃ መሆኑን ያመላክታል። በዚህ ሁሉ ወታደራዊ ውጥንቅጥ ውስጥ ጦርነቱ በፕሮፓጋንዳና በስነ ልቦና ዘመቻም የዚያኑ ያህል የጋለ ነበር። ከሁሉም በላይ አስገራሚው ክስተት የኢራን አብዮታዊ ዘብ የተጠቀመበት አዲስ የፕሮፓጋንዳ ስልት ነው። የኢራን ኃይሎች በባለስቲክ ሚሳኤሎቻቸው ላይ የስፔን ጠቅላይ ሚኒስቴር ፔድሮ ሳንቼዝን ምስልና የእሳቸው ንግግር ያዘሉ ፖስተሮችን ለጥፈው ወደ እስራኤል ተኩሰዋቸዋል። ፖስተሩ ላይ ይህ ጦርነት ሕገወጥ ብቻ ሳይሆን ኢሰብአዊም ጭምር ነው፣
እናመሰግናለን ጠቅላይ ሚኒስቴር የሚል ጽሑፍ ሰፍሮበታል። ስፔን ለእስራኤል የጦር መሳሪያ ሽያጭ በማገዷ የአሜሪካ መርከቦች ወደ እስራኤል ሲሄዱ የስፔንን ወደቦች እንዳይጠቀሙ በመከልከሏ እና ጠቅላይ ሚኒስቴር ሳንቼዝ ለጦርነት ለቦምብና ለውድመት እምቢ በማለት ጦርነቱን በግልጽ በመቃወማቸው ኢራን ይህንን የአውሮፓ መሪ ድምፅ የራሷን የጦርነት ትርክት ለማጠናከር ተጠቅማበታለች። የሰላም ጥሪን የሚያስተጋባ የዲፕሎማት ንግግርና የሞትና የጥፋት መሳሪያ በሆነው ባለስቲክ ሚሳኤል ላይ ተለጥፎ መላኩ የዘመናችንን የመረጃ ጦርነት አስገራሚ ቅራኔና ውስብስብነት ቁልጭ አድርጎ የሚያሳይ ጥበባዊ ፕሮፓጋንዳ ስራ ሆኖ አልፏል። የዲፕሎማሲው ቋንቋ እየደረቀ ሲመጣ የሀያላኑ ዛቻም ከፍ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ታይቶ የማይታወቅ ከባድ የማስጠንቀቂያ ቃል ሰንዝረዋል። ትራምፕ በማኅበራዊ ትስስር ገጻቸው ላይ በሰፈሩት መልእክት ኢራን የሆርሙዝን የባህር በር ያለምንም ቅድመ ሁኔታና ዛቻ በ48 ሰዓታት ውስጥ ሙሉ በሙሉ ክፍት ካላደረገች የአሜሪካ ጦር ከታላቁ የኃይል ማመንጫ ጣቢያዋ ጀምሮ መሠረተ ልማቶቿን እንዳልነበሩ አድርጎ ያጠፈዋል ሲሉ አስጠንቅቀዋል። ኢራን በበኩሏ ለአብዮታዊ ዘብ ቃል አቀባይ በኩል ፕሬዝዳንት ትራምፕን በማሾፍ ይህ ጦርነት አሜሪካንም ሆነ እስራኤልን ወደ ጥልቅ አዘቅት ውስጥ የሚከት ነው በማለት የዛቻውን ቃል ውድቅ አድርገዋለች። እስራኤላዊ የመከላከያ ሚኒስቴር እስራኤል ካትዝ እና ጠቅላይ ሚኒስትር ቤንጃሚን ኔታንያሁን በበኩላቸው ጦርነቱ የህልውና ጉዳይ መሆኑን ገልጸው በደቡባዊ ሊባኖስ የጀመሩትን የሊታኒ ወንዝ ድልድዮች ማፍረስና የሄዝቦላን መሠረተ ልማት የማውደም ዘመቻ አጠናክረው እንደሚቀጥሉ አረጋግጠዋል። በማጠቃለያው ከመጋቢት 2026 ወዲህ በመካከለኛው ምስራቅ እየተካሄደ ያለው ጦርነት የሰው ልጅን የቴክኖሎጂ አቅም፣ የጂኦፖለቲካዊ ፍላጎትና የስነ ልቦና ፕሮፓጋንዳኑ ጥንቅጥ በሚገባ የሚያሳይ ነው። የኢራን ሚሳኤሎች የቴክኖሎጂውን አጥር ጥሰው ማለፋቸው፣ የእስራኤል የኒውክሌር ማዕከሎች ኢላማ መሆናቸው፣ የሄዝቦላና የኢራቅ ሚሊሻዎች ጥቃት አድማሱን ማስፋቱ እንዲሁም የዓለም ሀያላን ሀገራት የሚያሰሙት የጥፋት ዛቻ ቀጠናውን ከድልና ከሽንፈት ባሻገር ወዳለ ፍጹም ውድመት አፋፍ አድርሶታል። የዲፕሎማሲ ድምፅ በቦምብ ጩኸት ሲዋጥ፣ የሰላም ተስፋን በፍርስራሾች ስር ተቀብሮ ይታያል። ይህ ባለብዙ ግንባር ጦርነት ማንኛውም ወገን አሸናፊ ሊሆን የማይችልበት ይልቁንም የመላው ቀጠናውንና የዓለምን ደህንነት በእጅጉ የሚፈታተን የታሪክ አሳዛኝ ምዕራፍ ሆኖ እየተመዘገበ ይገኛል። የፖለቲከኞች የቃላት ጦርነት ወደ ገቢራዊ የደም መፋሰስ ተቀይሮ ንጹሐን ዜጎች የዚህ ግጭት ዋነኛ ገፈት ቀማሽ ሆነው ቀጥለዋል። የሆርሙዝ ባህረ ሰላጤ ውጥረት፣ የዲሞና ስጋትና የሊባኖስ ሰማይ የሞት ዳንኪራ እስካላበቃ ድረስ የመካከለኛው ምስራቅ ዕጣ ፈንታ በክብሪት አጠገብ እንዳለ ቤንዚን አደገኛ ሆኖ ይቀጥላል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜን